አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪክ አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ አንስቶ በሱና በሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ነው። ምክትል ማናጀሩን ጨምሮ የረጅም ጊዜ ቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ታጥቀው በመኪና የመጡ አካላት ሲኤምሲ አካባቢ የሚገኘውን የሙዚቃ ስቱዲዮና ስራዎቹን የሚያዘጋጅበትን ቦታ በምሽት በኃይል በመሰባበር መዝረፋቸው ተነግሯል። የጀርመን ድምጽ ሬዲዮ ጣቢያ የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎችም መደብደባቸውን ገልጿል። ከዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ አመላክቷል። እስካሁን ድረስ እየደረሱ ነው ስለተባለው ጫናዎች እና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በይፋ የሰጠው ቃል በማናጀሩ በኩልም የሰጠው ማብራሪያ የለም። ቲክቫ ኢትዮጵያ ቴዲ አፍሮ ላይ እየደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው ዝርፊያ የኢትዮጵያ ፌደራል ፖሊስን ጠይቋል። ምክትል ኮሚሽነር ሙሊሳ የፌደራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከሱ ከቴዲ አፍሮ ጋር የሚገናኙና እኛ ያያደረግን ያለነው ነገር የለም ሲሉም ገልጸዋል። ቴዲ አፍሮ የኢትዮጵያ ፌደራል ፖሊስ ተጠርጣሪ እንዳልሆነ በሱ ላይ ምንም አይነት ምርመራ እንዳልተደረገ የምርመራ ስራ እንዳልተሰራ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌደራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ለቲክቫ ኢትዮጵያ ተናግረዋል። ህዝቡም ይሄን ይወቅልን ብለዋል። እርሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ ተደረገ ምንም አይነት ነገር የለም ሲሉም ገልጸዋል። ዝርዝር መረጃው የቲክቫ ኢትዮጵያ ነው። ስለተከታተላችሁ እናመሰግናለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን